ወንዶችንም የሽንት ቱቦ ኢንፌክሽን ይይዛቸዋል። ሰላም እንዴት ናችሁ? ዶክተር ዳኔት ነኝ። ብዙ ሰዎች የሽንት ቱቦ ኢንፌክሽን የሚያዙት ሴቶች ብቻ እንደሆኑ ነው የሚያስቡት። ነገር ግን ወንዶችም ይያዛሉ። የሽንት ቱቦ ኢንፌክሽን የሚፈጠረው ባክቴሪያ ወደ ሽንት ቧንቧ ወይም ደግሞ ወደ ሽንት ቱቦ ወደሚባሉት ሲሄድ ነው። ያም የሚያጠቃልለው ዩሬትራ፣ የሽንት ፊኛና ኩላሊትን ሊያጠቃልል ይችላል። እና ወንዶች ልታሳዩ የምትችሏቸው ምልክቶች አንደኛ በምትሸኑበት ጊዜ ማቃጠል ወይም ደግሞ ማመም፣ ሌላው ደግሞ ሽንት ቶሎ ቶሎ መምጣት፣ ለመሽናት በጣም መጣደፍ፣ ሽንት ደግሞ ደመናማ መምሰል እንዲሁም ደግሞ በጣም ጠንካራ የሆነ ሽታ ይኖረዋል። በተጨማሪም ከብልት የሚወጣ ያልተለመደ ሽታ ያለው ፈሳሽ፣ የወገብ ወይም ደግሞ የሆድ አካባቢ ህመም ሊኖርበት ይችላል። አንዳንዴም ደግሞ ኢንፌክሽኑ ወይም ደግሞ ብክለቱ ወደ ኩላሊት የሚሄድ ከሆነ ትኩሳት፣ ብርድ ማለት እንዲሁም ደግሞ ማስታወክ ሊኖር ይችላል። ወንዶች በተለያዩ ምክንያቶች የሽንት ቧንቧ ኢንፌክሽን ሊይዛቸው ይችላል። ከእነሱም ውስጥ ፕሮስቴት ተብሎ የሚጠራው እጢ ሲተልቅ፣ እንዲሁም ደግሞ በተለያዩ ምክንያቶች ይህ የሽንት ቱቦ ብለን የምንጠራው ከታች እስከ ላይ ድረስ ያለው በተለያዩ ምክንያቶች ሲዘጋ፣ የኩላሊት ጠጠር፣ ለረጅም ጊዜ የተደረገ የሽንት ቱቦ ወይም ደግሞ ካቴተር የምንለው፣ የተዳከመ የበሽታ መከላከል አቅም፣ አናል ሴክስ እንዲሁም ደግሞ የብልት አካባቢ ንጽህና ለመጠበቅ ናቸው። ስለዚህ ወንዶች እነዚህ ምልክት ካያችሁ በአፋጣኝ ሕክምና ማግኘት ይኖርባቸዋል። ይህ መልእክት ከተመቻችሁ አካውንቴን ፎሎ አድርጉልኝ። አመሰግናለሁ።